Hey everyone, this is Sennai from Bronx English again. አንድ ጥያቄ አለኝ ለእናንተ። እንግሊዘኛን በፊልም እንዴት ነው የምትማሩት? ብዙ ሰዎች እንግሊዘኛን በፊልም ለመማር ሲሞክሩ ሰብታይትል ይጠቀማሉ። ልክ እዚህ ላይ እንደምታዩት ማለት ነው። ይሄ ሰብታይትል ይባላል። ችግሩ ግን በሰብታይትል ፊልም ስትመለከቱ የምታሰለጥኑት የማዳመጥ ችሎታችሁን ሳይሆን የማንበብ ችሎታችሁን ይሆናል። ይሄ ደግሞ የምትፈልጉት ውጤት አያመጣም። የማዳመጥ ችሎታን ማዳበር ከማንበብ የበለጠ ከባድ ነው። እንግሊዘኛን ስትማሩ ከማንበብ ይልቅ ብዙ ማዳመጥ፣ ብዙ መለማመድ አለባችሁ። ለዚህም ነው አንዳንድ ሰዎች አንድን ፊልም ሁለት ጊዜ የሚያዩት። መጀመሪያ በሰብታይትል ያዩታል፣ ከዛ ደግሞ ያለ ሰብታይትል እንደገና ይመለከቱትና የማዳመጥ ችሎታቸውን ያሻሽላሉ። እውነት ለመናገር ይህ ዘዴ ውጤታማ ነው። ነገር ግን እኔ አንድ ፊልም ሁለቴ ማየት በጣም አሰልቺ ነው ብዬ ነው የማስበው። ሚ ፐርሰናሊ ይህን ዘዴ አልጠቀምበትም። ስለዚህ ዛሬ የተለየ ዘዴ ያካፍላችኋለሁ። ይሄ ሜተድ የማዳመጥ ችሎታችሁንም ሆነ የቃላት እውቀታችሁን እንግሊዘኛ ላይ ያላችሁን የቃላት እውቀት ለማሻሻል በጣም ይረዳል። ደስ የሚለው ደግሞ ፊልሙን ሁለት ጊዜ ማየት አያስፈልጋችሁ። ዘዴው ምን ይባላል መሰላችሁ? ዲሌይድ ሰብታይትልስ ወይም ደግሞ ዘግይተው የሚታዩ ሰብታይትሎችን መጠቀም ማለት ነው። ያው እንግዲህ ይሄን ለማድረግ ሰብታይትሉን ማዘግየት የሚችል የተለየ የሆነ የቪዲዮ ማጫወቻ ወይም ደግሞ ቪዲዮ ፕሌየር ያስፈልጋቸዋል። ማይ ፐርሰናል ፌቨሪት ወይም ሬኮመንድ ማድረጋችሁ ለእናንተ እዚህ ላይ እንደምታዩት VLC ሚዲያ ፕሌየር። ይሄ አፕሊኬሽን ሰብታይትሎቹን ዲሌይ ለማድረግ እና የምትፈልጉትን ሰከንድ አስገብታችሁበት ማዘግየት ይችላል፣ ሰብታይትሎቹ የሚመጡበትን ማለት ነው። ስለዚህ ምን ታደርጋላችሁ መሰላችሁ? ፊልሙን ከመጀመራችሁ በፊት የእንግሊዝኛ ሰብታይትሉን ታበራላችሁ። ከዛ ትገቡና ሰብታይትሎቹን ለ2 ሰከንድ ያክል ታዘገዩዋቸዋላችሁ ማለት ነው። ይሄ ማለት አክተር ወይም ተዋናዩ ከተናገረ ከ2 ሰከንድ በኋላ ነው ሰብታይትሎቹ የሚታዩት ማለት ነው። ይሄ ምን እንደሚመስል ለማሳየት አንድ አጭር የፊልም ክፍል ተመልክተን እንምጣ። Harry, what happened? He was their friend, and he betrayed them. He was their friend! I hope he finds me. Because when he does, I'm gonna be ready. When he does, I'm gonna kill him. Welcome back. እንግዲህ ፊልሙን በዚህ መንገድ ስትመለከቱ ምን ማድረግ አለባችሁ መሰላችሁ? መጀመሪያ ተዋናዩ ሲናገር ሙሉ ትኩረት አድርጋችሁ ለማዳመጥ ሞክሩ። ከዛ ግን ካልገባችሁ አትጨነቁ። ሰብታይትሉ ትንሽ ቆይቶ ይመጣል። የተናገረው ከገባችሁ ደግሞ ሰብታይትሉን አታንብቡ። የሆነ የማታስተውሉት ነገር ያመለጣችሁ ነገር ሲኖር ብቻ ሰብታይትሉን ታነባላችሁ ማለት ነው። ግን ደግሞ አክተሩ ወይም ተዋናዩ የሚለው በጣም ከፈጠነባችሁ ወይም ደግሞ ለማንበብ ተጨማሪ ጊዜ ካስፈለጋችሁ ምን ታደርጋላችሁ? ቪዲዮውን ፖስት ታደርጉትና ሰብታይትሉን ቀስ ብላችሁ ታነባላችሁ። እስኪ አሁንም ሌላ አጭር የፊልም ክፍል እንመልከት። ግን በአሁኑ ጊዜ ካልገባችሁ በስተቀር ሰብታይትሉን ላለማንበብ ሞክሩ። ኦኬ፣ ዝግጁ ናችሁ? እሺ እንጀምር። What's going on with you and Bryce Lasky? What do you mean? Nothing. Oh, okay. My mistake. Why would you even think that? No reason. Just that you talk about him all the time. I do. Mm-hmm. I don't know. I guess it's something about his eyes. Or maybe a smile. ኦኬ፣ እንዴት ነበር? ሰብታይትሉን ሳታነቡ መረዳት ቻላችሁ? ሰብታይትሉን ማንበብ አስፈልጋችሁ ከነበረ ምንም ችግር የለውም። ቢካዝ ለአብዛኞቹ የእንግሊዝኛ ተማሪዎች ፊልሞችን መረዳት በጣም ከባድ ነው። ብቻችሁን አይደላችሁም ለማለት ነው። እንደውም አንዳንድ ጊዜ በእንግሊዝኛ አፋቸውን የፈቱ ሰዎች እንኳን አንዳንድ የፊልም ክፍሎችን ለመረዳት ይቸገራሉ። ኢትስ ኖርማል፣ በቃ ምንም ችግር የለውም። ስለዚህ መጀመሪያ ላይ ይሄን ኤክሰርሳይዝ ስትጀምሩ ሰብታይትሉን አብዛኛውን ጊዜ ማንበብ ሊኖርባችሁ ይችላል። ኢትስ ኖርማል፣ ያ የተለመደ ነገር ነው። በየጊዜው ልምምድ ማድረግ አለባችሁ። አደራችሁን ልምምድ እንዳታቋርጡ። ግን ደግሞ እኔ ጋር ቀረብ ብላችሁ እንግሊዝኛችሁን ለማሻሻል እንድረዳችሁ ከፈልጋችሁ ብሮንክ እንግሊሽ ፕሪሚየም ኮሚኒቲ አላችሁ። እዛ ውስጥ እኔ የማስተምራቸው ኮርሶች አሉ። ኤንደን ፒዲኤፎች፣ ሊስኒንግ ማቴሪያልስ፣ ኤቭሪቲንግ የሚያስፈልጋችሁን ነገር እዛ እንለቅላችኋለን። ደስ የሚለው ደግሞ በደረጃ ስለተከፋፈለ ይፈጥንብኛል፣ ይዘገይብኛል የምትሉት ነገር አይደለም። በእንግሊዝኛ ደረጃችሁ መሰረት ጀማሪ ከሆናችሁ የጀማሪ እንሰጣችኋለን። መካከለኛ ከሆናችሁ እንደዛው የመካከለኛ ትምህርት ስልጠና ይሰጣችኋል። እናንተ ካሉ ከእናንተ ደረጃ ጋር እኩል ከሆኑ ተማሪዎች ደግሞ እናለማምዳችኋለን። የት ሄጄ ልለማመድ ምናምንም አትሉ ማለት። ስለዚህ የዚህን ሰርቪስ ተጠቃሚ ለመሆን ፕሌይ ስቶር ላይ ትገቡና ትጉ አፕ ብላችሁ ታወርዳላችሁ። እንደን የኛ የብሮንክ እንግሊሽ ኮሚኒቲ ከላይ ገጭ ብሎ ታገኙታላችሁ። ጆይን አድርጋችሁ መከታተል ትችላላችሁ። ሊንኩን ማግኘት ከፈለጋችሁ ደግሞ ከስር ኮመንት ላይ ፒን አደርግላችኋለሁ። ኦኬ፣ እሱን ስትነኩት ቀጥታ ወደ ፕሌይ ስቶር ይወስዳችሁና ከዛ ወርዳችሁ መጠቀም ማለት ነው። ስለዚህ ኢንትረስቱ ካላችሁ ውስጥ እንገናኛለን።